ብድግ በሉና አንዴ ቆመን ለኬፕ ቨርዴና ጨብጨብ ቆመን ምን አይነት ቡድን አጣ አረ ስፔን ነጥብ አስጣሏት ጀማው ይሄንን ታምናላችሁ 0-0 ወጡ ከስፔን ጋር ይወላችሁ ለዓለም ዋንጫ ግንባር ቀደም ተገማች ማለት ነው ዋንጫውን ታሳኳለች ተብላ መተታሰበው ስፔንን ቀጥ አደረጓት ያማል ተቀይሮ ገባ 7ኛው ደቂቃ ላይ ምንም ማምጣት አችልም ብለው አጠሩት ጀማው አጠሩት በቃ ምን አይነት አጫውት ሲጫወቱ እንደነበረ ማንዬ በረኛው ደግሞ እንዴት አባቱ ነው የሚችለው ይሄማ ሀበሻ ነው መስሪ መልኩም የሀበሻ ነው ጀማው አስገርመውኛል ነው ማለት አስገርመውኛል ኬፕ ቨርዲ 1 ነጥብ ይዛው ወጣች በቃ አፍሪካን ያኮራችሁ እኔ መጀመሪያ ላይ ምን አገባኝ ብዬ ኒውትራል ሆኜ ነበር ይያዩ ነበር ወጫውታውን ግን ከ70 እና ከ75 ደቂቃ በኋላ ኬፕ ቨርዲ ደጋፊው ምን አገባኝም እኮ ግን ምንድነው በቃ አንደኛ አፍሪካዊ ናቸው ሁለተኛ ደግሞ የሚያረጉት ጥረት መከላከላቸው በጣም አስደነቀኝ ማንዬ እንዴት አባታቸው ኮምፓክት ሆኖ እንደሚከላከሉ የስፔን የማጥቃት እኮ ሂደት እኮ ልክ እንደ ውሃ ነው እንደዚህ ነው የሚፈሰው ግን እሳ ያቺን አጥር ማለፍ አልቻሉም በረኛው ደግሞ እጅግ ወርልድ ክላስ የሆነ በረኛ ነው የጫውታው ልዩነት ፈጣሪ ከነበሩት ውስጥ ግንባር ቀደሙ ጥቀስ ብትባሉ በረኛው ማንኛውም ግን አንዴ ለኬፕ ቨርዲ አባቴ አየሻ ምን ሆነሻል እናሳ የቋጠሩ ሊስቱ ላይ እኮ ስፔን አለ እኮ እንዴ ምን ሆነሻል ሮናልዶዬ ለእግር ኳስ ስንቱ ውለታ የዋለ ሰው እያለ አንተ ፍሬ ልጅ ገና ስንቱ አፈር ማይቆፍር ልጅ ዓለም ዋንጫ ይብላ ነውራ እንዴ ሼማ እንዴ መጀመሪያ ትላልቆቹ ከዛ ልጆቹ ነው እኮ አትሄዱም እኮ እንደዛ ነው እንዳይደፍርሽ ፈላው በቃ እናሳ በጣም ይቻላል ኬፕ ቨርዲ በስማም ዴሌፎይንቶ የተባልኩ ሰውዬ ግን ቆይ ዩሮ ላይ ምናምን ትችላል ነበር እንዴ ጭንቅላት ይሰራል ነበር ወይ ነው አሁን ዴቪድ ራያ አንተ ጋር ቋሚ ለመሆን ምንድነው ማድረግ ያለበት ማን ቤንች አደረገው እሺ ችግር የለም እሱ ያማል ከጉዳት ነው የተመለሰው እሺ እሱንም ተቀበልኩ ኒኮ ዊሊያምስ ግን አትሊስት ያስፈልጋችሁ ነበር ማን ሙሉ ጨዋታውን ኩኩሬላን ያን ጸጉሩ ምን ማን እሱን ሰውዬ ሌፍት ዊንግ ላይ ሊው ከኦያርዛባልና ከፌራን ቶሬዝ ማሃይም ስብስብ ማለት ነው ኬፕ ቨርዲ ግን በጣም ትችላላችሁ እግዚአብሔር ሙሉ ጨዋታውን ዲሲፕሊን እንደነበሩ ሲከላከሉ በረኛውን አስቀጠቀጡት በረኛው ግን ይችላል የኬፕ ቨርዲ በረኛ በጣም ይችላል የአፍሪካ ቲሞች የናና ዓለም ዋንጫ ላይ በጣም ፒስ ናቸው ትናንት ቱኒዚያ ኦፍ ኮርስ ተለጥልጧል ማለት ነው ግን በጣም ፒስ ነው የተጫወቱት ኬፕ ቨርዲ ሙሉ ለሙሉ ሲከላከሉ ነበር ያማልን ቤንች አድርገህ ትገባለህ ሙሉ ነው የስፔንን ጨዋታ ማየት እንፈልገው እኮ ከዚህ በኋላ እኮ ያማል ስላለ ነው ከዚህ በኋላ ያማልን ቤንች ካደረኩ ህይወት ይበላሽላል ገብቷላ ኦፍ ኮርስ ከዚህ በኋላ ህይወት ተበላሽቷል ራያን ቤንች ስላደረክ ግን ያማልን አትሊስት አስገባው ያማል መግባት አለበት ከጉዳት ነው የተመለሰው ኦፍ ኮርስ ግን መግባት አለበት ማን ምን ሆነ ነው እንዴ አረ አስብት አረ በስመ አብ አረ አንድ ያጨብጭቡልኝ ለዚህ አይደል እንዴ ኳስን የምንወድ ስፔን ነች ፌቨራይት ስፔን ነች የምትበላው ይሄንን ወርልድ ካፕ የለም ወርልድ ካፕ ላይ ኬፕ ቨርዲ ላይ አንድም ጎል አላገባችም እስኪ አንዴ ለዚህ በረኛ ቆመና ጨብጨብ በመቤት ያማል ግን ጤነኛ አይደል ገብቶ ስፔን እስከ 80 ነው እስከ 70 ያልተጫወተን ጨዋታ ቀየረው ግን ወፍ አንተ ለነፍሳቸው ነው የተከላከሉት ኬፕ ቨርዲዎች ለመጀመሪያ ጊዜያቸው ነው ወርልድ ካፕ ሲሳተፉ ከስፔን 1 ነጥብ ይዞ መውጣት ማለት ከዚህ በኋላ በቃ በኮንፊደንስ አንድ ነጥብ መሰብሰብ ነው 3-4 ነጥብ ይዘው ሁለተኛም ቢሆን ጨርሰው ወደ ራውንድ ኦፍ 16 ማለት ነው ያማል አለመጀመሩ ገርሞኛል ግን ያው ከጉዳት መልስ ስለሆነ ለዚህ ጨዋታ አላስፈላጊ ነው ብሎ ነበር ግን ገብቶም ምንም ወፍ የለም ጨዋታውን ቀይሮታል በርግጥ ግን ወፍ የለም ኬፕ ቨርዲ እንዴት ነው የሚከላከሉት ሲጀመር አንድ እንኳን ፒውር ዊንገር ይዞ ሳይገባ በስ አንድ ደግሞ ሲኤኤም ደና እንኳን ሲኤኤም የለም ይዞ አልገባም 3 ዲኤም ነው ይዞ የገባው ቢያስከፍተ ነበር የሚገርመኝ ኒኮ ዊሊያምስ የለ ያማል የለ ቢጀምሩ ሜቢ በእርግጠኝነት ያሸንፉ ነበር በረኛው ግን የዛሬ ማን ኦፍ ዘ ማች ማለት ነው በስማም በጣም ነው የሚችለው ስንት ኳስ እንዳዳን እግር ኳስ ያልተጠበቀ ውጤት በማምጣት ንጉስ ናት ነው ማለት ገባር ለኬፕ ቨርዲ ከስፔን ጋር 0-0 ወጣች ብትባል ማን ያምናል ነው ማለት ገባር አሁን ዓለም ዋንጫ እየሞቀ ነው የዘሩ ጨዋታ ብዙ ጊዜ አያረካም ግን ቶርናመንት ላይ ልጠብቀው የሚገባ ነው ኬፕ ቨርዲ ታዲያ ሙሉ ለሙሉ ከፍታ ከስፔን ጋር ተከሻከሽ ተረዳኝ ኬፕ ቨርዲ የዛሬ 2 ዓመት አፍሪካ ዋንጫ ላይ ትዝ ይላችኋል አይደል ማንንም ሳይጠብቃት ሩቅ ድረስ ሄደች ማን የሚገርም ዲፌንስ ያላት ሚገርም ስፔንን ማቆም ቻለች ማለት ማን ነው በጣም ሊያስጨበጭብ አዲሷ ቱኒዚያ ኬፕ ቨርዲን ማንንም ደግሞ አፍሪካዊ ስላላስቀየመች ይቋጠርልሻል ነው ማለት ኬፕ ቨርዲያችን ያራዲገለች ላንቺ ይቋጠራል ነው ማለት ገባሽ ግማሽ አፍሪካ ግማሽ ዩሮፕ ምናምን ታራምጁ ሙድ አልተመቸን ምረጪ ከኛ ጋር ኮንሽ 1 ቢሊዮን ሰው ይደግፍሻል ከነሱ ጋር ኮንሽ ማንንም ማያቀሽም አባት ገባር ምን ሆነ ነው ተረዳኝ ብቻ ኬፕ ቨርዲ አስደስተሽኛል ያው ጨዋታው ውግም ያለ ቢሆንም አሁን በደንብ የሚቋጠርበት ሌላ አፍሪካዊ ያለ ግብጽ ከቤልጂየም ጋማ የአፍሪካ የፕሪሚየር ሊግ ሌጀንዶች
መሐመድ ሳላ ቨርሰስ ኬቨን ደ ብራይነ ማለት ነው። እኛ ለኬቨን ደ ብራይነ ነው የምንደግፈው። ምንም አማራጭ የለም። መሐመድ ሳላ የሊቨርፑል ማሊያ ስለብሽ እኮ ትመችኝ ነበር፣ ግን የግብጽ ማሊያ ስለብሽ ግን ጠላት ሄደሽ ምንም ማድረግ አልችልም ነው የምንገባ አይደል? እንደ አፍሪካ ሳይሆን እንደ ኢትዮጵያዊነት የሚበድለን ሀገር ላይ ነው የምትጮህ። ስለዛ አልሰማሽም ነው የምልሽ። በግሩፕ ስቴጅ አንቺና ሳውዝ አፍሪካ በግሩፕ ስቴጅ ነው መደረግ ያለባችሁ። እንጠብቃለን። አሁን ሊጀምር ነው። ኬፕ ቨርዴ ትችያለሽ። ስፔንን አስጨነቅሽልን ማለት ነው። እንዳይገባብሽ በማድረግ ራሱ ማስጨነቅ እንደሚቻል እኔ እስካሁን ድረስ በአርሰናል ብቻ ነበር ያየሁት። እስቲ ጠላት አንቺን ያደንቅሻል ወይ ለዚህ ውጤትሽ? ገባሽ? ምክንያቱም መከላከልም ብቃትም ሴት ፒስ ብቻ ደግሞ ታሸንፊ ነበር ነው የምልሽ። ተረዳሽ? ዘንድሮ ያለ ዋንጫ ግን ምን እንደምንመለከት እኔ ግራ እየገባኝ ነው። ምን አይነት ጨዋታ ነው? አንተ ኬፕ ቨርድን 1 ነጥብ ይዞታ እንበል ምንድነው የሚባለው? አንተ ቁልፍ አድርገው አንተ ተደሰቱ። ጨዋታው ሲያልቅ እኮ ሃራም ቦል ተጨውዝ ቁልፍ አድርገው ነጥባቸውን አስጠብቀው ወጡልን አባቴ። እኔ አሰልጣኝ ጉድድብና ስራ የሰራው ለምንድነው ዊሊያምስና ያማል ማጫወት ያልተፈለገበት ምክንያት? ይሄ የ40 ዓመት በረኛ ታሪክ ሲሰራ እንዴ እኔ ዘንድሮ ምን ማለት ትናንት ጃፓን እንደዚሁ ዛሬ ኬፕ ቨርድ አሁን በኋላ አይ ቲንክ አንሳ በኋላ ራሱ ቤልጂየም ግብጽ አላት። ግብጽ የማይሆን ነገር ደግሞ ልታስመልክተን እንዳይሆን እንዴ ይሄን ጨዋታ አርቴታ አላየውም በሉኝ። አርቴታ እንዳታየው አርቴታ ማለት ይሁን ቀጣይ ዓመት ላይ የመከላከል እንትንን ቀንሳለሁ የምትነውን ሐሳብ ነው የሚያስተውቁ። ወይኔ በማርያም አላየውም በሉኝ እንዴ ድብና አድርገው ተከላከለ አቻ እንዲገባቸው አድርገው ነው የወጡትና ማለት ነው። ወይኔ ስፔን እኔ እኮ ይላችሁ መጀመሪያ ተናድጄ ነበር ራያ ለምን አልገባም ምናምን ብዬ ማለት ነው። ግን ምንም አይሰራም ነበር። የስፔን በረኛ ራሱ ምን እያደረገ እንደነበረ ግን ምንም ነው ያልገባኝ። ግን ወይኔ መከላከል ወይኔ በረኛ ወይ ዓለም ዋንጫ ላይ ያየናቸው ያሉት በረኞች ማለት ነው። በስማም ትናንት ሱዙኪ ዛሬ ደግሞ ብቻ አርቴታ እንኳን አላየው እና ደግሞ ማለት ነው ይሄ ኳስ እንኳን ማታ ያልሆነ ሚን ለሊት እንኳን ያልሆነ ከዚህ በኋላ ምናምን እንኳን ያልሆነ እንቀጥላለን እናያለን። አንዴ ለሊታችን እንቅልፋችን ተዛብቷል እናያለን። ምን አይነት ጌም ነው ስፔን ከኬፕ ቨርዲ ጋር የነበረው? ግን ያበደ ነው። የጌም ያመለጣችሁ ሰዎች ማለት ነው በፈጣሪ ስም ምን አይነት ጨዋታ እንደነበር አልገባችሁም። ኬፕ ቨርዲዎች አኩርታችሁኛል ማለት ነው። ለዓለም ዋንጫ የሚጠበቅ ተፎካካሪ የሚባልን ክለብ ነጥብ ይዞ መውጣት ሚት ይኸውላችሁ ያማል ስለነበረበት ጌሙ ላይ ማለት ነው በጣም በቃ ለስፔን እንትን ለማለት እንፈልጋለሁ። ግን ይሄ የማንነት ጥያቄ ነው። እኔ አፍሪካዊ ነኝ። ግድ ኬፕ ቨርዲ መደገፍ ነበረብኝና በጣም ነው ደስ ያለኝ። የሚገርም ኢነርጂ ነው ያሳዩት። ራያ ግን ቤንች መሆን አልነበረበትም። እውነት ለመናገር ራያ ቤንች መሆን አልነበረበትም። ለማንኛውም ይመሻችሁ። ይሄ ነው ኬፕ ቨርዲ ሀቢቢ። ሲጀመር ሁ አርዩና ነህ ነው አንተ ዴላፎንት የምትባል ሰው 3 የፕሪሚየር ሊግ ሻምፒዮኖችን ቤንች ላይ አድርገህ የምትጀምረው ነው። ይበልህ ዴቪድ ራያ፣ ማርቲን ዙቢሜንዲና ሚኬል ሜሪኖ ቤንች ላይ አድርጎ መግባት ይሄ በጣም ወንጀል ነው። ባይዙ የምር ዲፌንሲቭሊ በጣም ጎበዝ ነበሩ ኬፕ ቨርዲዎች ማለት ነውና ላይክ ስፔን ምንድነው ካለ ላሚን ያማል በጣም ባዶ የሆነች ቲም ሀቢቢ ወፍ ምንም ማርክ ኩኩሬላ የሱ ነው ሞር ቻንስ ክሬስ ያደርግ የነበረውና ብቻ ያማልና ሜሪኖ ከገቡ በኋላ ጥሩ ነበሩ የመጀመሪያዎችን 10 ደቂቃ ምናምን ማለት ነው። ያማል ከብዙ ጊዜ ጉዳት በኋላ ገብቶ ያያችሁት ነው ምን ያክል ኢንፍሉዌንስ እንደፈጠረ ማለት ነውና ከባድ ነው። ይሄን ዓለም ዋንጫ መገመት በጣም ሊከብድ ነው። እንግዲህ ከዚህ በኋላ ይብላሉ እንደሆነ አይዶን ነው። ስፔንን በተጠበቀችው ልክ አላገኘኋትም ሀቢቢ። እስኪ እናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ። መቻችሁ ኬፕ ቨርዲዎች ማለት ነው አይቻልም፣ በቃ አጭበርብሯል። ሲጀመር እንደዚህ አይቻልም። ተጫዋች ብለው ድንበር የሚጠብቁ ወታደሮችን ነው ይዘው የገቡት። ይሄ ለ3 ነጥብ ሳይሆን ለሉዓላዊነት የሚታገሉ ወታደሮች ነው የሚመስሉት። በስማ በረኛው 40 ዓመቱ ነው እንደዚህ ምን የሆነ ውስጡ ወይ 16 ዓመት ልጅ አለ እንጂ እንደዚህ ተጋደሉ አይገልጹም። 90 ደቂቃ ውጥር አድርገው ነው ያዙት። ስፔንንም ግን አለማድነቅ አይቻልም። እኔ በቃ ለዚህ ነው ስፔንን ምደግፈው። ምን አይነት ቲም ነው ያሳዩን፣ ምን አይነት ዶሚናንስ ነው። በእርግጥ ስትራይከር ከዴቪድ ቪያ በኋላ ምንም ስፔን አላገኘችም። እንደዛም ሆኖ አንዳንድ እንደዚህ አይነት ጨዋታዎች አሉ። በቃ ሙሉ ለሙሉ ዶሚኔት ብታረግም ጥምም በቃ እድል በግራ በኩል ትመጣለችና ስፔን በጣም ጥሩ ቲም ነው። በእርግጥ ደና ተጋጣሚ አይደሉም ማለት ይሄ በደንብ የሚተናንቆ ለማሸነፍ የሚሞክር ቲም አይደል። ሎ ብሎክ ቲም ነው። ግን ሎ ብሎክኑም ብዙ ጊዜ ለመስበር ተደጋጋሚ ሙከራ አድርገው ነበረ፣ አልተሳካ። የሚገርም ጨዋታ በቃ ዛሬ በአግባቡ ነው ወርልድ ካፕ ያየነው። ዓለም ለኬፕ ቨርዲ
ቋጥራለች። ያበደ ጨዋታ ነው። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ። ስፔን ግን በዚህኛው ዓለም ዋንጫ የሆነ ኦቨርሬት እንዳትደረግ በጣም እየሰገሩ ነው። ምክንያቱም እነ ጀርመን ምናምን በጣም አንደርዶግ ናቸው እና የሚገርም ቡድን ነው ያላችሁ፣ የሚገርም ቲም ስፕሪት ነው ያላችሁ። በእርግጥ ይህንን ጨዋታ እኔ ሙሉ 90 ደቂቃ ነው ያየሁት። እንዳጋጣሚ አልተመቸኝም ነበር። የመጨረሻዎቹን 10 ደቂቃ ነው የተመለከትኩት። ስለ ጨዋታው ያን ያህል መውራት አልችልም፣ ግን ሁለቱም ዊንገሮች ኒኮ ዊሊያምስ እና ላሚን ያማል አልነበሩም። ያው ያማል በመጨረሻዎቹ ደቂቃ ገብቶ ለኦልሞ ምን አይነት ፓስን ትሪቤላ ፓስ የሚገርም ፓስ ነበር እና ይሄ ያማል የስፔን ትልቁ በጣም ጠንካራ ጎኗ ያማል ይመስለኛል። እና ሮድሪ ፔድሪ በትሩ ነው በቃ ያማል ከሌለ ግን ስቲል ጎዶሎ ነው። በዛ ላይ ኒኮ ዊሊያምስም አልነበረም። እኔ እንጃ ይሆናል አይደል እነ ጀርመን አንደርዶግ ነው የተሻሉ ቡድኖች ሆኖ እንዳናገኛችሁ። እስኪ ጨዋታውን ያያችሁ ሰዎች ሙሉ አስተያየታችሁን ኮሜንት ሴክሽን ላይ ስላላየሁት ከዚህ በላይ ማውራት አልችልም። ፎሎ ማድረግ እንዳይረሳ ይመሻሹ። Cape Verde, the real meaning of discipline, the real meaning of defense, pride of Africa. እውነቱን ለመናገር ስለ ዛሬው ኬፕ ቨርዴ ቡድን የመከላከል መዋቅር ማለት ነው የመከላከል ዲሲፕሊን ማውራት የሚችለው የአርሰናል ደጋፊ ብቻ ነው እውነቱን ለመናገር። ምክንያቱም ሲዝኑን ሙሉ ያቋል ቡድኑ በምን አይነት መንገድ ሲዋደቅና ሲከላከል እንዴት ዋንጫው እንዳነሳ ስለሚያውቀው ማለት ነው። ለማንኛውም አኩርተውና ኬፕ ቨርዴዎች ይመቻቸው። ይሄ በረኛ ምን አይነት ብቃትን ያስመለከተን ፎዚና ይባላል። 40 ዓመቱ ነው። ሰባት ለጎል የቀረቡ ኳሶችን ነው በዛሬው ጨዋታ ላይ ማዳን የቻለው። በጣም የሚገርም ብቃትን ያስመለከተን። ታይሚንጉ በጣም የሚገርም ነው። ቦክሱን ኮማንድ የሚያደርግበት መንገድ፣ የአየር ላይ ኳስ ያለው ብቃት በጣም የሚገርም ነው። በዛሬው ጨዋታ ላይ ኬፕ ቨርዴ ወሳኝ 1 ነጥብ ይዛ እንድትወጣ ያደረገው ዋነኛው ተጫዋች ይሄ ተጫዋች ነው ማለት ይቻላል። ስፔን ከኬፕ ቨርዴ ያደረጉት ጨዋታ እንግዲህ 0-0 በሆነ ውጤት መጠናቀቅ ችሏል። ቆንጆ እግር ኳስ ተመልክተናል ብዬ አስባለሁ። ስፔኖች ጎል ለማግኘት የተቻላቸውን ነገር ሁሉ አድርገዋል። ነገር ግን ሊሳካላቸው አልቻለም። ዋነኛው ምክንያት ደግሞ ይሄኛው በረኛ ነው። በተጨማሪም ኬፕ ቨርዴ ባገኙት አጋጣሚ በመልሶ ማጥቃት ጎል ለማግኘት እየሞከሩ ነበረ። ኒያማልም ተቀይሮ ገብቶ የተወሰኑ ነገሮችን ለማድረግ ሞክሮ ነበረ፣ ነገር ግን አልተሳካለትም። ኬፕ ቨርዴዎችንም የመከላከል ብቃት ሳላደንቅ አላልፍም። እናንተስ ጨዋታውን እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኬፕ ቨርዴ ኮርተንብሻል። ኬፕ ቨርዴ ይላል አባቴ። የአፍሪካ ሀገራቶች ማለት ነው እያኮሩን ነው። ላማሲያ ስፔንን አስቀየሟት። 1 ጎል እንደምንም ብታገቡልን ደስ ይለን ነበር። እኔ ስለ እንትኑ አያገባኝም ስላለበት ፖዚሽን ምናምን እንደዚህ ተበለ ምን አገባኝ። ስፔን ናት አይደል የሰጋችሁላት ዋንጫ ትበላለች ያላችኋት ስፔን ነች። ለምን አታስቆጥርም? ለማንኛውም በዚህኛው በኩል ደግሞ ማለት ነው የአርሰናል እና የሊቨርፑል ደጋፊን ጊዮክሬሽ እና ኢሳቅ አኩርተውናል ነው የምልህ። ኢሳቅ 3 የጎል ተሳትፎ ጊዮክሬሽ ደግሞ 2 የጎል ተሳትፎ ማለት ነው። በቃ ይሄ ጥምረታቸው ግን ደስ ይላል። እንውሰደው እንዴ ከአርሰናል ላይ ጊዮክሬሽን እናጣምራቸው እንደኛ ጋር አምጥተን ጥምረታቸው ግን ደስ ይላል። የምር ላይ ያበደ ጌም ነው ያሳያችሁን። ፓፓ ፏን ያደረጓቸው 5-1 ማለት ነው። ኮርተናል ነው ማለት የዓለም ዋንጫ እኮ ለዚህ እኮ ነው ደስ የሚለው። የማይጠበቅ ውጤት፣ የማይጠበቁ ተጫዋቾች ናቸው የሚገኑት። ይሄ በረኛ ምንድን ነው ያደረገው ዛሬ? ምን አይነት ሴቮች ነው? ስፔን 1 ጎል ሳታስቆጥር ወጣች። አስቡት። ይሄ እዚህ ጨዋታ ላይ ልክ እንደ ጀርመን 7-6 ይገባበታል ተብሎ ግምት እየተሰጠ ነበረ። ኬፕ ቨርዲ 1 ነጥብ ከስፔን ወሰደች። በስማም የአሰልጣኙ ችግርም አለበት። ጋቪን አስጀመረ። እኔ ኒኮ ዊሊያምስ ምን እንደሆነ አላውቅም። የፈርናንዶ ቶሬዝም አለሽ። ያማል የጉዳት ችግር ነው። 86ኛውን እንዴት ትቀይረዋለህ? እስከዛ ድረስ በጠበቅ ራሱ የሚገርም ነው። ይሄ በረኛ ግን ያስጨበጭበዋል። እድሜው መጣራት አለበት። የምሬ ነው የምላችሁ። በ40 ዓመቱ እንደዚህ አይነት ፐርፎርማንስ ያው ዋንጫውን ለማሸነፍ ከምትጠበቀው ስፔን ጋር ማለት ነው። ምን አይነት ድንቅ በረኛ ነው ኬፕ ቨርዴ ያላት ማለት ነው። ቮዚና በቃ ትለያለ። 7 ሴቭ የምሬ ነው የምላችሁ። በቃ ምን አይነት ፐርፎርማንስ ነበር ያሳየው። በዚህ ቪዲዮ ሀገሩን ተሸክሞ መውጣቱ እጅግ የሚያስደንቅ ነው ማለት ነው። ለኔ የጨዋታው ኮከብ ተጫዋች እሱ ነው። በቃ ይለያል ነው የምላችሁ። አረ የዚህም በረኛ እድሜ አጣሩልኝ። ያማልን ይህንን ሁሉ ደቂቃ ቤንች ማድረግ ምን ያህል ዋጋ እንደሚያስከፍል አይቶታል። ቆመን እናጨብጭብለት ለዚህ በረኛ። ምን አይነት ኮምፓክት የሆነ መከላከል ነው! አስደናቂ መከላከል። ጭራሽ ለመሳሳት ራሱ እድል አይሰጡም። ጭራሽ ደግሞ ይሄ በረኛ ኖሮ ማለት ነው 40 ዓመቱ ነው ተባለ። እድሜው ግን ይጣራ። ማን ኦፍ ዘ ማች ተብሏል ጨዋታው። ኬፕ ቨርዴ አፍሪካዊቷ ሀገር ባዶ ለባዶ፣ ስፔን ባዶ፣ ኬፕ ቨርዴ ባዶ። ምንድነው የተመለከትነው? እንዴት ላሚንን 70 ደቂቃ ሙሉ ቤንች ታደርጋለህ? ገብቶ ምን እንዳደረገ ተመልክታችኋልና የሁሉ ደቂቃ ላሚንን ቤንች ማድረግ እንግዲህ ዋጋ አስከፍቶታል። ምንም ቻንስ ክሬሽን እንዲያደርጉ አልፈቀዱላቸውም። ነገር ግን ያማል ከገባ በኋላ 2-3 አጋጣሚዎችን አግኝተዋቸው ነበር፣ አልሆንም። ለማንኛውም ጨዋታው ባዶ ለባዶ ተጠናቋል። እስኪ ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ኬፕ ቨርዲን እንዴት አያችኋል? ልክ 4 ሰዓት ደግሞ ሲል ይቀጥላል ማለት ነው። ግብፅ ከቤልጅየም ሌላኛዋ የአፍሪካ ሀገር ግብፅ
ከቤልጅየም የምትጫወት ይሆናል ማለት ነው። ለማንኛውም ለአዳዲስና ፈጣን መረጃዎች ፕላስ ምልክቱን መንካት እንዳትረሱ። ዓለም ዋንጫ ማስገረሙን ቀጥሏል። ሻምፒዮንስ ሊግ ነው የሆነብን። እየተገረምን እየተዝናናን ነው። ተዝናኑ። ወንድ የሆነ ቡድን ወንድ የሆነ በረኛ ቮዚንሃ በጣም ኮርተንብሃል። እንደ አፍሪካውያን እኔ እንጃ እንዲህ አይነት በ40 ዓመቱ እንዲህ አይነት ፐርፎርማንስ ደግሞ በቃ ሂዘ ሊደር በቃ እና በጣም የተለየ ነው። አብሶሉት ሲንስ እውነትም ካፖ ቬርዴ ስፔንን እንደዚህ አንገት አስደፍታለች። ጎ አፍሪካንስ። ኬፕ ቨርድ የቸላሉ ግን ቼላው ኩኩሬላን ተመልከቷል። ምንም ኩኩሬላን ስለሸጣችሁ መደሰት ነው ያለባችሁ። ተገላገላችሁ። አቋሙ እየወረደ እያለ ነው የተሸጠው። እኔ እንደዛ ነው ማምነው። የሚያስጠላ አቋም ነው ያየሁበት። ትጠብቅ ነበረ። ላሚን ያማል ምን አይነት ፓስ ነው ላሚን ያማል ያደረከው። በእውነት ላሚን ያማል በጣም የሚችል ወርልድ ክላስ። እኔ አላቅም። ታቢት ያማል እንደዚህ አይነት ውጤት በጣም የሚያጋጥም ነው። ግን ኬፕ ቨርዶች ጀግና ናቸው። በቃ ማድረግ ያለባቸውን ሁሉ አድርገው ነጥብ ተጋርተው ሄደዋል። ባይዞ ኬፕ ቨርድ ቀላል ቲም አይደለም። ኬፕ ቨርድ ዓለም ዋንጫ ግን ከአሁኑ እያስደነገጠን ነው። ማይጠበቅ ነገሮችን እያየን ነው። እንቅልፍ የለም። ታሪካዊ ውጤት በ600,000 የህዝብ ቁጥር ባላት በኬፖ ቨርዴ ተመዝግቧል። በቀድሞ ስሟ ኬፕ ቨርዴ፣ በአሁን ደግሞ ኬፖ ቨርዴ ትንሿ አይላንድ 600,000 ብቻ የህዝብ ቁጥር ያላት ይህች ሀገር ለዓለም ዋንጫው ለመጀመሪያ ጊዜ አልፋ ተካፍላ ታላቋን ስፔን የአውሮፓን ሻምፒዮን በቀላሉ የማትበገረዋን የከዋክብት መናገሻዋን ከስፔን ጋር ተጫውቶ 0-0 በሆነ ውጤት ተለያይቷል። እጅግ ታሪካዊ ውጤት ማስመዝገብ ችለዋል። እስከ መጨረሻው ደቂቃ ድረስ ተከላክለው ታግለው ስፔኖችን ጎል እንዳያስቆጥሩ አድርገው መውጣት ችሏል። ግብ ጠባቂ ቮዚኒያ የ41 ዓመቱ ግብ ጠባቂ እጅግ በጣም ድንቅ ሆኖ ነበር የዋለው። ወደ 30 የሚጠጉ ሙከራዎችን ስፔን ማድረግ ብትችልም ነገር ግን አንዱንም ወደ ግብነት መቀየር ሳትችል ቀርታለች። እነ ላሚን ያማል፣ እነ ሚኬል ሜሪኖ፣ እነ ኒኮ ዊሊያምስ ተቀይረው ቢገቡም ይህንን ግጥግጥ ያለ የመከላከል ክፍል ፈጽሞ መስበር አልቻሉም። ኬፖ ቨርዴዎች ይባስ ብለው በመጨረሻዎቹ ደቂቃዎች ወደ ስፔን ግብ በመቅረብ ጎል ለማስቆጠርም ተቃርቦ ነበር። ለማንኛውም አስደናቂ ጨዋታ ስለተመለከትንበት የኬፖ ቨርዴና የስፔን ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኧረ እግር ኳስ ግን ምን አይነት ስፖርት ነው ጋይስ? የፊፋ ራንኪንግ ላይ አንደኛ ላይ እየመራች የምትገኘውን ስፔን የመጀመሪያ የወርልድ ካፕ ጨዋታውን ያደረገችው የአፍሪካዋ ኬፕ ቨርዲ አቆመቻት 0-0 በግሩፕ ኤች የመጀመሪያ ዙር ጨዋታ ተለያይተዋል። በጣም ነበር ያስገረሙኝ። የሚገርም መከላከል ነበር ሲያደርጉ የነበረው። ግብ ጠባቂያቸው በተለይ በጣም ብዙ ኳሶችን ነበር ሴቭ ሲያደርግ የነበረው። ወደ 27 የሚጠጉ ሙከራዎችን ነበር በአጠቃላይ ስፔን በኬፕ ቨርዲ ላይ መሞከር ችላ የነበረው ማለት ነው። ነገር ግን አንዱንም ወደ ጎልነት መቀየር ተስኗት ነበረ። ቅያሪዎችንም አድርጎ አሰልጣኝ ሉዊስ ዴላ ፎንቴ ጎል ለማግኘት ጥረት አድርገው ነበር፣ አልተሳካላቸውም ነበር። በጨዋታው ላይ ይዘውት ከገቡት ሀሳብ አንጻር ኬፕ ቨርዲዎች በጣም ስኬታማ የጨዋታ ክፍለ ጊዜ ነበር ያሳለፉት። ከፈታኟ ስፔን ጋር እንግዲህ ለዓለም ዋንጫው ከሚጠበቁ ሀገራቶች መካከል አንድ የሆነችውን ስፔንም እንግዲህ በማቆም 0-0 ነጥብ ተጋርተው አንዳንድ ነጥብን ይዘው መውጣት ችለዋል ማለት ነው። እንግዲህ በዚህ ምድብ ላይ በግሩፕ ኤች ከዚህ በኋላ ሳውዲ አረቢያንና ኡራጋይን ነው ስፔን የምትገጥመው። ስለዚህ ነገራቶች ምናልባት ከባድ ሊሆንባት ይችላሉ። ግን ስፔን ምንም ቢሆን አሁንም ቢሆን በጣም ጠንካራ ናሽናል ቲም ስላላት ነገራቶችን የመወጣት እድሏ ከየትኛውም ናሽናል ቲም በላይ ከዚህ ቡድን ላይ የተሻለ እድል አላት ብዬ አስባለሁ። ኤኒዌይ ግን ኬፕ ቨርዲዎች በጣም ነበረ ሲያስገርሙ ያመሹት። ስፔን ምንም እንኳን በጨዋታው ላይ የበላይ ብትሆኑ በሁሉም ነገር ግን በጨዋታው ላይ እንግዲህ በውጤት ብልጫ መውሰድ አልቻለችም ነበረ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫናት። በመጀመሪያ ደፍሬ ማለት የምፈልገው ነገር ከዚህ በፊት ደፍሬ ለመናገር ትንሽ ሼም ስለሚይዘኝ ምናምን እንጂ የስፔን ብሔራዊ ቡድን በነ ላሚን ያማል ጥገኛ የሆነ ብሔራዊ ቡድን ርስታፍ ምናምን አይታችሁታ ምንም ቻንስ መፍጠር አጥቶት ከብዶት ማለት በልጁ ልዩ ክህሎት ሰብሮ እየገባ ይሄ ትሪቢሎን አሲስት እየለቀቀ ምናምን በሚያደርጋቸው ልዩ ታለንት ነው የሚጠቀሙ ብሔራዊ ቡድን ማለት የተጋነነ እኮ ነው አሉት። በእርግጥ ጥራት ያለው ፔድሪ የሚያክል ተጫዋች አሉ። በተከላካዩ መስመር ነው ኩኩሬላ እና ሮድሪ ጽድት ያለ እንዲህ ተጫዋቾች መጠሯቸዋል። ግን ቡድኑ እንደ ቡድን ማለት ነው ኧረ በጌታ በኢየሱስ ስም በላሚን ያማል ጥገኛ የሆነ ብሔራዊ ቡድን እኔ ስላየሁት ነው። የወዳጅነት ጨዋታ ሙሉ ካያችሁት አመጣጡን በጣም ጥገኛ መሆኑ ይታያችኋል ማለት ነው። ከዛ ውጭ ግን ምንድነው ሲያደርግ የነበረው ይበረኛ ኬፕ ቨርዲ ኧረ በጌታ ስም መከላከል ቅርጽ በቅርጽ የሆነ ቡድን ስርዓት ያለው ቡድን ተቀያዮች ሲገቡ አይሳሳቱ፣ ትንሽ አትደነግጡ።
በረኛውማ ጭራሽ እጁ ላይ ሆኖ ኳስ ሁላ ፈታ ብዬና ኦሎሞ ከፈለክ ተጠጋ ምና በጣም ነው የሚችሉት። እንደዚህ አይነት የአፍሪካ ቡድን ያኮራኛል፣ እኮራለሁ ማለት ነው። እግዚአብሔርን ነው ለመጀመሪያ ጊዜ ምናምን መሳተፏ በህዝብ ቁጥር ትንሽ ወፍ ምን አገባኝ ነው የምትል ማለት ጀግና የሆነ ብሔራዊ ቡድን በዚህ አይነትማ ኡራጋይን ሳውዲ ምናምን ለጥጣ ከምድቧ ፈታ ብላ ልታልፍ ነው ማለት ነው። ይመቻት። አዲሱ አካውንታችሁ ስለሆነ ፎሎ ማድረግ እንዳይረሳ። እናንተም ይመቻችሁ። አሁን ማን ያምናል ስፔን ከኬፕ ቨርዲ ጋር ባዶ ለባዶ ጨዋታውን አጠናቀቀች ቢባል ማለት ነው? ማን ያምናል? የጨዋታው ማን ኦፍ ዘ ማች ቮዚኒያ የኬፕ ቨርዲ ግብ ጠባቂ በ40 ዓመቱ ፊቱ ራሱ ለዚህ ሁሉ ተጠያቂ ማን ነው? የስፔኑ አሰልጣኝ ሉዊስ ዴላ ፉንቴ። በጣም ፈሪ ነው፣ ሪስክ አይወስድም፣ የተጫዋች አቀየር አይችልም። ፕላስ አመራር ተጫዋች ራሱ ሲመርጥ እኔ በጣም ብዙ ጭንቅላቴ ላይ የነበሩ ተጫዋቾች ነበሩ ስፔን ብሔራዊ ቡድን መመረጥ የነበረባቸው። ቋሚ አይግቡ እንደ ኦፕሽን። አንዳንዴ እኮ ውግም ሲልብህ እኮ ማለት ነው የሆነ አዲስ ነገር ትጠቀማለህ። ምንም ውልፍ ትጨራሽ ማለት እያየው አለቀ ደቂቃው። ያማል አሪፍ ነበረ። ኒኮ ዊሊያምስ ከጉዳት ነው የአውሮፓ ዋንጫ ዶሜን ሲያደርጉ የነበረው ኒኮ ዊሊያምስ አይደለም። ገና ጌም ፈለ ይሄ የዓለም ዋንጫ ነው። በመጀመሪያ ጌም ተሸንፎም ዋንጫ ይበላል። አይመስልም። ስፔን እንደዚህ አይመስልም። በዚህ አሰልጣኝ እኔ እንጃ፣ እኔ ሩቅ የምትሄድ አይመስለኝም። የ40 ዓመት ግብ ጠባቂ ነው የተደበረባቸው ዛሬ ማለት ነው። ሙድ ያዘባቸው በቃ እንዴ። ሲጀመር ኬፕ ቨርዲ እድሜያቸው ራሱ በጣም ጀግና ናቸው፣ ይችላሉ። የምር ከስፔን ጋር ባዶ ለባዶ ማጠናቀቅ ለኬፕ ቨርዲ በጣም ጽድት ያለ ውጤት። እስኪ እንደኔ እዚህ ጨዋታ ላይ ለኬፕ ቨርዲ ሲቋጥር የነበረ ቪዲዮን በደንብ ኮፒ ሊንክ ሪፖስት አድርጉት። ላይክ ፎሎ ምናምን እንዳይረሳ። ሉዊስ ዴላ ፉንቴ የሚገባውን ያገኘው ጀስት አይ ነው። በጣም ገና ነው፣ የምድብ ጨዋታ ነው። ስፔን ዘና ብላ ልታልፍ ትችላለች ከምድቧ ምናምን። ግን እንደዚህ አይነት ጨዋታዎች ላይ ነጥብ ካልያዝክ እንዴት ከምድብህ እርግጠኛ ሆነ ዘና ብለህ ለማለፍ ጥረት የምታደርገው? ኬፕ ቨርዲ ነው ብሎ ንቆ ነው ያማልን ቤንች አርጎ ኒኮ ዊሊያምስን ቤንች አርጎ ምናምን ቅጥለን ያርገኝ። ከልቤ ነው የምላችሁ። ደጋፊ አይደለሁም፣ ግን ለደጋፊዎቹ አዘንኩኝ። የስፔን ብሔራዊ ቡድን ደጋፊዎች ካላችሁ ይቅር በሉ። ግን የሚገባውን ያገኝ የእጁን ያገኘው ኬፕ ቨርዲዎች ይለያሉ። እንደውም በካውንተር አታክ ዘና ብለው ማጥቃት የሚችሉ አይነት ብሔራዊ ቡድኖች ቢሆኑ በእርግጠኝነት አሸንፈው መውጣት የሚችሉት ጨዋታ ነው። አንዳንዴ የትኛውንም ቡድን ንቃችሁ እንዳትገቡ የሚያደርጋችሁ ልክ እንደዚህ አይነት ጨዋታ ስትመለከቱ ነው። ይገባችኋል። በቃ ስፔኖች የምድብ ጨዋታው ላይ ትንሽ እንኳን ኢፌክት የሚፈጠርበት ከሆነ ዴላ ፎንቴ በእርግጠኝነት ይህንን ጨዋታ እያነሳ ማማረሩ አይቀርም። አይኖ የዓለም ዋንጫ የመጀመሪያ ጨዋታዎች ራሳችሁንና ተጋጣሚ ቡድኖቹን እንድትመለከቱ ያደርጋችኋል። ግን ደግሞ የዚህን ያህል ንቀት የታየበት አይነት አሰላለፋችሁ ገብታችሁ ከተጫዋቾቻችሁ የተለየ ተአምር መጠበቅ አያስፈልግም። በቃ ልጁ የተወሰነ ጉዳት ምናምን አጋጥሞት ነበር እየተባለ ሲወራ ነበር ያማል። ግን ደግሞ መጫወት የሚችል ከሆነ ተቀይሮ መግባት የሚችል አይነት ከሆነ ለምን አሰልፈው አትሞክርም? የከፋ ነገር እኮ ይመጣል ብለህ ካሰብክ ቢያንስ ቀይረ ማስወጣት ይቻላል። ኤኒዌይስ ግን ይሄ የዓለም ዋንጫ ድራማቲክ በሆኑ ክስተቶች እንደሚቀጥል እኔ አልጠራጠርም። በቃ ትንሽ የተባሉ የተናቁ ቡድኖች ማለት ነው ትልልቅ ቲሞችን ካሁኑ እያስጣሉ ነው ያሉት። ስለዚህ ወደፊት ደግሞ የሚፈጠረውን ማንም አያውቅም፣ ኤክስፔክት አናረግም። ስለዚህ ብቻ ግን የሚገርም ጨዋታ ተመልክታለን ብዬ አስባለሁኝ። እስኪ ስለ ጨዋታው ያላችሁን አመለካከት ኮመንት ላይ ያስቀምጡልኝ። ይመቻችሁ። አረ ውርደት! ይሄ ከማሸነፍም በላይ ነው። አረኛ ኮራን እኮ በስንቱ ኑክራ። ሞሮኮ ታኮራናለች፣ ኬፕ ቨርዲ ታኮራናለች፣ ስፔንን በልጣ አንደኛ ላይ ተቀመጠች እኮ ጋይስ። ኮርሰናል። አይ ዴላ ፉንቴ ባለው ይዘዋል፣ በረምብ ይዘዋል። አንክ ጀማ ይኸው ባሮ ለባሮ ቀጥ አድርጎ ወጣ። አሰማም ኦፕሽንን ይዘይድ ተጫዋቾቹ ተጠቀም። ቪክቶር ሙኞዝ ለፋብሪካ ተጫዋች ቤንች ላይ ያለል ክንፎች ናቹራል ዊንገር ይዞ እንደመግባት ጋቪን አሰልፈ ፋቢያን ሩይዝ ነፃነት ሰጠ። ፋቢያን ሩይዝ ኦልሞስት እድሜ እየሄደበት ነው እንደምታየው ነው። ትንሽ በስሎዳውን ማረቅ አለ፣ በጣም ይታይበታል። ሮድሪና ፔድሪ የተገመተው ነው፣ በደንብ ተጫውተዋል። ከዛ ውጭ ግን ፈራን ቶሬስ ጎንዛሎ ጋርሲያን እንደ ኦፕሽን እንደው አሰልፈው ራሱ እንደ ኦፕሽን ወሰደው። ስለ ኢግሌሲያስን ይዘህ ሄደ አላሰለፍኩም። ሁላ ይመች ዲፈረንት ታይፕ ኦፍ ፕሮፋይል ይዘህ ሄደ እንኳን ኦያር ዘባይ አጫዋች ከሌለ ምን ጥቅም? ፈራን ቶሬስ ነው የሚያጫውተው፣ ጋቪን የሚያጫውተው። ጋቪ ግራውንድ ከቨር ከማድረግ ውጭ ሌላ ነገር ምንም አያደርግ። እሱ ውስጣችሁ ያውቁታል፣ ሁላችሁ በደምብ ጠንቅቅ ታውቀዋል። አሁን ማራ ጋቪ ግራውንድ ከቨር መሬቱን ከቨር ያደርግልሃል ከላይ እስከታች። ከዛ ውጭ ግን ኦን ዘ ቦል ያንን ኦፈር ያደርግ። በቃ የተረጋገጠ ነገር። ከዓለም ዋንጫው ጉዳይ ምንም እንዳያመልጣችሁ ዴላ ፉንቴ ገና የሚሰራውን ታያለህ ብያለሁ። ገና ታያለህ።
ገና ታያለህ ምን የሚሰራው ነገር ማለት ታስገርምኛ። በረም በምናወራበት እዚህ ቪዲዮ ላይ እናንተ ሀሳባችሁ ኮሜንት ላይ እንድታስቀምጡ ፈልጋለሁ። ሀሳባችሁ ፕላስ መጫ እንዳይረሳ፣ የዓለም ዋንጫ ምንም አይነት ጨዋታ እንዳያምጣችሁ ኮፒ ሊንክም ይደረግ። በረም ሁሉንም እያየን ሰምናደርስ በቃ ኮፒ ሊንኳን አጨናንቋት። ቀጥል። በክንፎ በኩል ኒኮ ዊሊያምስ ሆፕፉሊ ይመለሳል ብለን ተስፋ እናደርጋለን። ትንሽ ደቂቃ ነው ያገኘው፣ እነሱም መውቀስ አይቻልም። ኒኮ ዊሊያምስ ገና ጉዳት የተመለሰው እስቲ እናያለን። ቀጣዮቹ ትራይቭ ማድረግ ከቻለ ግን አሁን የሚያሳይ ነገር ጥሩ አይደለም። እቺ ትንሿን ደቂቃ እንኳን መጩት ካልቻለ ኤኒዌይስ የአማል ጉዳይ ያማል ነው። በቃ ሜዳውን ነው የተቀጠቀጠ እሱ ሲገባ ሜዳውን የተቀጠቀጠ እሱ ላይ ግን ምን አደረጉ? ደብል አፕ ትሪፕል አፕ አደረጉ። በዛ በኩል ክፍተት አለ፣ ማንም አልተጠቀመው። ኩኩሬላ ከዛ ጥግ የተመላለሰ ሲሞክር ነበር ነው ከክንፎቹ በላይ ከነ ጋቪ በላይ ወያርዛባል አጫዋች ካለ ነው እንደነገርኩ ፈራን ቶሬስ እንደምታየው ጎንዛሎ ጋርሲያ እንደ ምርጫ ውሰድ። እሺ ሱንቶ ቪክቶር ሙኞዝ የላ ፋብሪካ ኦሳሱና የሚገርም ዓመት አሳልፈው ኒውካስል ሊፈርም ተጠቀሙ። ኖ የሬሚ ፒኖ ክሪስታል ፓላስ ቤት ዋንጫ አንስቶ የመጣ ልጅ ነው። ሞክረው ተጠቀሙ። ኖ የሚገርም እኮ ነው። እኔ ግን ዴላ ፉዌንቴ በእውነት ፋቢያን ሩይዝን አወጣ፣ ሚኬል ሜሪኖን አስገባ። ሜሪኖ ፊት ለፊት ኦፈር እያደረገ አልነበረም። ሶ ዋይ ለምን ታስገባዋል? ፊት ለፊት ላይ እንኳን ኦፈር እንዲያደርግ ካላዘጋጀው፣ ቦክስ ክራሽ እንዲያደርግ ካልጠቀመ ምንም ለፔድሪና ሮድሪጎን ያሳዝኑኝ። በእውነት ለሁለት ነው ሚድፊልዱ ራም ሲያደርጉት የነበሩ እኔ አላውቅም። በጣም አሳፋሪ ነው። ኤኒዌይስ ስቃችሁ ነበር። የባርሴሎና ቲም ነው በደንብ ይሄዳል። እንደዚህ ይሆናል። እንደዚህ በአንጫተኛ አንገድቦ ኦብቪየስሊ ምንም ሞኝነት ነው በአንጫተ መገደብ። ግን ኬፕ ቨርድ ሊገድቡ አይገባም። የፈለገ ተጫዋች ዘብጋው ማሸነፍ ግዴታ። ዓለም ዋንጫ ነው እንዲህ ነው እንዳትልኝ። የ40 ዓመት በረኛ ይዞ ቮዚኛ ይመቸው፣ ለመናቅ አይደለም ይመቸው። በጣም ቻቬዝ ነው የሚጫወተው ሁለተኛ ሊግ ፖርቹጋል ላይ የሚገኝ ቲም 40 ዓመቱ ነው። ይኸው አቨሬጅ ኤጃቸው እንግዲህ ዛሬ ሜዳ ላይ ነበረው ከ30 በላይ ነው ብዬ ገምታለሁ። አንክ ጀማ እንደዚህ ዴላ ፉዌንቴ ታስገምታችኋለህ። ገና እኔ አልጠራጠርም በአንተ ታስገምታችኋለህ። ምናልባት ያማል ተመልሶ እንደለመደው ካላወጣ አንተ ብቻ ቀጣይ እስክንገናኝ ድረስ ይመቻችሁ። ዓለም ዋንጫ ግዳያንዳችሁ ቅድም እንዳልኳችሁ ፓስፖርት መጫ እንዳይደርስ ሀሳቦች ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ ይመቻችሁ። አጨብጭብ አጨብጭብ አባቴ አጨብጭብ። የአፍሪካውያን ኩራት በቃ የዚህ አይነት ቲም ነው የሚያስፈልገው። በቃ የሚያስፈልጋቸውን ነገር አውቀውታል፣ ተገበሩት። ወንድሜ ክያ ኳሱ ሰጡልህና አጫወቷቸው። ደግሞ ምን አይነት በረኛ ነው ያላቸው! ኧረ በለው አንተ። አንዳንድ ቲሞች እኮ በቃ በረኛ አስፈላጊ ነው እንዲህ አይነት ቶርናመንት ላይ ማለት ነው። በረኛ ካለ እስከ ዋንጫ የምትሄድበት ራሱ እድል ሊኖር ይችላል። የዚህ አይነት በረኛ ሁሌም የሚገርም አይነት ፐርፎርማንስ ካሳየ አስበው፣ የዚህ አይነት በረኛ ተሸክሞክ ሊሄድ ይችላል ማለት ነው። የሚገርም አይነት እንዴ! እኔ እንዴ አልጠበቅኳቸው። ያውም ስፔኑ ነው አስባችኋል የሚጫወቱት። አንተ የነኩት ኳስ እኮ ወደ 800 ምናምን ፓስ ነክቷል፣ ግን ምንም ፋይዳ የለውም። በረኛው ጋር ስትመጣ ዜሮ ትበላለህ ማለት ነው። አዮ አንተ ዲኒ የሚባለው ደግሞ ሴንተር ባክ ምን አይነት ሴንተር ባክ ነው? ኧረ በለው እንዴት አክል ጀግና ማለት የሱ አይነት ነው አባቴ። አንድ እንዲህ ኳስ ራሱ ማያልፍ አይነት። ኧረ በለው በረኛው ግን ያሳየን ፐርፎርማንስ ተሸክሟቸው ወጥቷል። አጨብጭበናል። ኬፕ ቨርዲ የሚገባቸው ቲም ናቸው። ኧረ በለው ስፔን፣ ይሄ ነው ስፔን። ለማንኛውም ብቻ ግን ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎ እንዳይረሳ። ይቻማቻ አራዳ ልጅ ኧረ ኬፕ ቨርዲ ምንጉር ናቸው በመቤቴ። በረኛው በተለይ እናትዬን አታ ቡፎን ከካሲያስ ከኮርቱዋ ከአሊሰን ተዳቅለው አንድ ላይ ወልደው አሳድገውት ያላየነው በረኛ ማለት ነው። 40 ዓመቱ ነው። ባይዘው 1 ቨርሰስ 11 ማለት ይሄ ነው። እናትዬን አንተ ሲችል ገብርኤልን ሎ ብሎክ ይላል። ግጥም ያለ ሎ ብሎክ ኬፕ ቨርዶች ትችላላችሁ። ስፔን ገና ከመጀመሪያ ነጥብ ጥላለች። ጉዞሽን ያሳምርልሽ አባቴ። ኬፕ ቨርዲ ስፔንን ነጥብ አስጥላለች አባቴ። ዘንድሮ ትንሽ የሚባል ቲም የለም፣ ትንሽ የሚባል ቲም የለም። ኬፕ ቨርዲ ንቋቸው እኮ ነው የስፔን ኮች ያማልንና ዊሊያምስን ቤንች ያደረጋቸው። ጭራሽ እንዳታስበው ዘንድሮ ትንሽ የሚባል ቲም የለም። ምን አይነት ተከላካይ ነው? ማን ነው ይሄ በረኛ? እንዴት ነው የሚችለው? ይሄ ለኬፕ ቨርዲ የሚገርም ውጤት ነው ባይዘዌ ማለት ነው። ከስፔን ጋር ነጥብ ተጋርቶ መውጣት ማለት የሌለ ማለት ሙሉ እኮ ተጫዋቾቹ ያባበደ ተጫዋች እኮ ነው ያለው እኮ የሚገርም ተጫዋች ማለት ነው። በቅጥቅጥ አድርጓል 20 ምናምን ሙከራ ማለት ነው። ግን ወፍ የለም። ምን አይነት ተከላካዮች እንደሆኑ እኔ እንጃ። ጀለስ ራሱ ሲችል የሚገርም ጨዋታ ነው የምናየው ዘንድሮ። አረ ደግሞ ኮፒ ሊንክ አካውንታችንን እያረጋችሁ እንዴ! እኛ እንቅልፍ እያጣን እየሰራን ኮፒ ሊንክ እያረጋችሁ እንዴ! ቫይራል እየወጣ አይደለም ያራዳ ልጆች። ኮፒ ሊንክ
ያው እንደተመለከታችሁት ስፔን ከካፕ ቨርዲ ያደረጉት ጨዋታ 0-0 አቻ ውጤት በጣም የወገመ ጨዋታ ነበረ። አሰልጣኛቸው አይ ቲንክ ሚኬል አርቴታ ነበረ። እንደዚህ ባስ ነው ያየነው። እንዴ በህይወቴ እንደዚህ ይቻላል። 4-5-1 መሰለኝ የሚጫወቱት በጣም አዝግ ጨዋታ ነበር። ያሚን ያማል ተቀይሮ ገብቶ የሚገርም ጌም አሳይቶናል። ይሄ ልጅ በቃ ማየት አለብን፣ ሊያልፈን አይገባም ነው የምላችሁ። ብቻ ጨዋታው ግን በጣም የሚያስጠላና የወገመ ነበር። ያመለጣችሁ ካላችሁ እንዳትጸጸቱ። ፕሪሚየር ሊግ ላይ ታዩታላችሁ። ይመቻችሁ። አስቡት ከ30 ደቂቃ በላይ ሜዳ ላይ ቆይታችሁ አንድ ኳስ ሳትነኩ ብትወጡ ይህን ያደረጉት የኬፕ ቨርዲ ተከላካዮች ናቸው። ማን ላይ? ማይክል ኦያርዛባል ላይ። ማይክል ኦያርዛባል በ30 ፕላስ ደቂቃ አንድ ኳስ አልነካም። ይህም በዓለም ዋንጫ የመጀመሪያው ሪከርድ ነው። እንደገና ደግሞ ይሄ በምስሉ ላይ የምትመለከቱት በረኛ ዳግም ቡፎን ብየዋለሁ። በቃ የቡፎን ምትክ ነው ይበረኛ። በፈርስት ሃፍ ብቻ 6 የጎል ኦን ታርጌቶችን ያወጣ በረኛ ነው። በጣም ነው የሚችለው። ዲፌንሳቸው ደግሞ የኬፕ ቨርዲ ካውንተር ደግሞ ሲሄዱ ኬፕ ቨርድ በጣም አደገኛ ካውንተር ነው የሚሄዱት። ለነሱ አሁን ይህ ጨዋታ በቃ እንዳሸነፉ ነው የቆጠሩት። ሜዳው ላይ ደጋፊዎቻቸው፣ አሰልጣኙ፣ ተጫዋቾቹ በቃ አቻ ካለቀ በኋላ እጅግ በጣም ነበር ሲደሰቱ የነበረው። እኔ በበኩሌ ኬፕ ቨርዴ ክስተት ብሔራዊ ቡድን ነው የምትሆነው። እስከ ሩብ ፍጻሜ የምትሄድ ይመስለኛል። እስቲ እናንተን ሀሳብ አስተያየት በኮሜንት የማትገመት ሰው ሁን። ኬፕ ቨርዲን አሸንፋለሁ ብለህ አቻ ትወጣለህ። በጣም የእግር ኳሱ በጣም ሰርፕራይዝ ነው። እንዲህ ታሸንፋለች ተብሎ ተጠብቆ ኬፕ ቨርዲ እንዴት ነው የሚችሉት? ይህ ዓለም ዋንጫ ሲጀመር ማለት ለትላልቆቹ የሚሆን አይመስለኝም። ወይኔ ጉዴ ፈላ። እንዲህ ኧረ ኬፕ ቨርዲ ይችላሉ። አንተ ካውንተራችሁ ራሱ መከላከል 90 ደቂቃ። ኧረ ዋቴ ፐርፎርማንስ ኬፕ ቨርዲ በጣም ትችላላችሁ። ያው ስፔን ከዚሁ ከምድቡ ባታልፍ ደስ ይለኛል። እስኪ አብረን እናየዋለን። በደንብ ሼር ኮፒ እንዳይረሳ። ይመቻችሁ።